እንግዲህ አስብ በ17 ዓመት ውጊያ ሰው አዲስ አበባ ከገባ በኋላ በሁለት ቀንና በ3 ቀን መቀሌ እንደገና ሲገባ ምን ይሰማል? ታስታውሳለህ? እነዚህ ሰዎች መቀሌ የገቡት በደብዳቤ ነው። ጠቅላይ ሚኒስትሩ እከሌ ከሌ ከስልጣን ተነስተዋል፣ እከሌ ከሌ ከስልጣን ተነስተዋል። ኢሚዲየትሊ መቀሌ ነው የገቡት። ካን ኢማጂን ከገቡ በኋላ ነው እንግዲህ ትንፋሽ ለማድረግ እንግዲህ ያኔ ምን አድርገዋል? እስካሁን ቢወጣ ያላለቀ መሳሪያ ትግራይ ክልል ነው ያለው። ስለዚህ ምንድነው የተደረገው? መቀሌ እንዲሄዱ ያደረጉት ነገር ምንድነው? ውስጣቸው ያበጠ ኮንፊደንስ አለ። እዚህ ላይ በደንብ መናገር የምፈልገው እኛ አይናችን አሁንም አልተከፈተም። እነሱ አየህ መከላከያን እንድቻ አድርገው ይዘዋል። አንደኛ እንደተኛ ጨፈጨፉት። በሁለተኛ ደረጃ እስከልተኑን ራሱ አቁመው ከታች ግን እንደ እንትን እየተመዘዙ ለምን ሞርታሩ፣ ዲሽቃው፣ ታንኩ፣ ቢኤሙ፣ ሚሳኤሉ፣ ጀቱ፣ መገናኛው አሁን እኮ እየገጠምክ ያለው ከአንድ ክፍለ ሀገር ጋር ነው ብለህ እንደድሮ ከጠበቅ ስህተት ነው። እየገጠምክ ያለው በኢትዮጵያ ባጀት የተደራጀ ትልቅ ኢትዮጵያ የምታህል አገር የያዘች የጦር መሳሪያ ነው።